ጤና ይስጥልን ይህ የፈጠነ ሚዲያ ነው የሰዓቱን ዜና ይዘን ቀርበናል ከዜናዎቹ ጋር ፈጠነ ጌታው ነኝ በቅድሚያ አጫጭር ዜናዎችን እናስደምጣችኋለን የትኛውም ሃይማኖት ጋር ብትሄዱ መንፈሳዊነት ላይ ዓለማዊ ቀላቅሉ የሚል ሃይማኖት የለም ክሪኤሽኒስት ኢቮሉሽኒስት ይያሉ ምራውያን የሚቧጨቁበትን መሰረት ያደረገ ወይም ያን መሰረት ያደረጉበት መጽሐፍ አለ እኚህ ሰው የካቶሊክ ቄስ ናቸው ፖርቹጋላዊ ቄስ ናቸው በሶሻል ሚዲያ ብዙ እንቅስቃሴ ያደርጋሉ የባቢሎን የሆነ የባዕድ አምልኮና የጣዖት አምልኮን ከዕብራዊው ከነባሩ የአይሁድ እምነት ጋር ቀላቅሎ የተጻፈ መጽሐፍ ነው አሁን እሷ ያለች ያለችው እማምንበት ነው ትላለች አሁንም እቺ ሴት እኮ ግራ ተጋብታለች እሷ ይሆናል ይመስለኛል ነው ብላ የምታወራው ህዝቡን ደግሞ ግራ ታጋባለች ከአዳም ጋር ተጣሉበት ጊዜ ሄዳ ከሰይጣን ጋር ተወጣና ከገነት ተወጣና ከዲያብሎስ ጋር ወይም ከሰይጣን ጋር ግንኙነት ፈጽማ ያንን የቃየል ልጆችን ወለደች በአንጋፋው አሊቢራ ስም የሙዚቃ ትምህርት ቤት ሊቋቋም ነው ተባለ የድሬዳዋ ዩኒቨርሲቲ ለ60 ዓመታት የጥበብ ንጉስ ታሪካዊ ክብር ሊሰጠው ይገባል ሲልም ተደምጧል የድሬዳዋ ዩኒቨርሲቲ ከ260 በላይ የሙዚቃ ስራዎችን ለኢትዮጵያና ለዓለም ያበረከተውን አንጋፋው ድምጻዊ የዜማ ደራሲና አቀናባሪ ዶክተር አሊቢራ ለመዘከር በስሙ የሙዚቃ ትምህርት ቤት ለመቋቋም ዝግጅት እያደረገ መሆኑን አስታውቋል የሙዚቃ ትምህርት ቤቱ ዓላማ የድሬዳዋ የኪነ ጥበብ ጸጋ መጠቀም የአሊቢራን ዘመናዊ ሽሬ ውርስ ለትውልድ ማሸጋገር የተለያዩ የሙዚቃ ጥበቦችንና የአካባቢውን ባህል መሰረት ያደረጉ ትምህርት ቤቶችን መስጠት ነው አሁን ላይ ዩኒቨርሲቲው አስፈላጊውን ቅድመ ዝግጅት እያከናወነ ሲሆን የቦርዱ ውሳኔ በትምህርት ሚኒስቴር ሲጸድቅ ወደ ተግባር እንደሚገባ ተገልጿል በዓለም ላይ በገዳይነቱ አደገኛና ምንም መድኃኒት የሌለው የዲፓ ቫይረስ በህንድ ተመዝግቧል ከህንድ ኮልካታ ግዛት የመጣች ወጣት ሴት ኮማ ውስጥ ወድቃ ወዲያውኑ ህይወቷ አልፏል ይህን ተከትሎ በመቶዎች የሚቆጠሩ ሰዎች ተለይቶ ማቆያ ውስጥ ገብተዋል ታይላንድን ጨምሮ አንዳንድ አገሮች የአየር ማረፊያ ቁጥጥርን ማጠናከር ጀምረዋል ከህንድ የሚመጡ ተሳፋሪዎች ለቫይረሱ ምርመራ እየተደረገላቸው ነው ተብሏል በኢትዮጵያ የሚገኙ የዓለም አቀፍ ትምህርት ቤቶች 30% የውጭ አገር ተማሪዎችን ደረጃውን ዝቅ ሊያደርግ እንደሚችል ተነገረ ትምህርት ሚኒስቴር ዓለም አቀፍ ትምህርት ቤቶች ከተማሪዎቻቸው ቢያንስ 30% የውጭ አገር ዜጋ እንዲሆኑ የሚደነግገውን አዲስ ህግ እስካላሟሉ ድረስ ከበርካታ የግል ትምህርት ቤቶች ውስጥ የዓለም አቀፍ ትምህርት ቤት ደረጃ ለመሰረዝ ማቀዱ ነው የተሰማው ደንቡ በፈረንጆቹ 2025 መገባደጃ ላይ ከወጣው የአጠቃላይ ትምህርት አዋጅ የተቀዳ ሲሆን ዓለም አቀፍ የሚል ስያሜ የተሰጣቸው ትምህርት ቤቶች በዋናነት የሀገር ውስጥ ብቻ ሳይሆኑ የውጭ ማህበረሰብን እንዲያገለግሉ ለማድረግ የተደነገገ ነው የትምህርት ሚኒስቴር ይፋዊ መመሪያ ተግባራዊ ከተደረገ አሁን ላይ ያሉ አብዛኞቹ ዓለም አቀፍ ትምህርት ቤቶች ያንን መለያ ሊነጠቁና በሀገር ውስጥ እንዳሉት ሌሎች የግል ትምህርት ቤቶች ሊመደቡ ይችላሉ ነው የተባለው ትምህርት ቤቶቹ የብሪቲሽ ወይም የአሜሪካን ስርዓተ ትምህርት በማስቀረት የኢትዮጵያ ብሔራዊ ስርዓተ ትምህርት ተገብሩም ነው ደንቡ የሚያስገድደው በርካታ ወላጆች እነዚህን ትምህርት ቤቶች ልጆቻቸው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና የውጭ ዩኒቨርሲቲዎችን በቀላሉ መቀላቀል እንዲችሉ ቢመርጧቸውም ትምህርት ቤቶች በዋናነት የተቋቋሙት ለዲፕሎማት ልጆችና ለውጭ ሀገር ዜጎች መሆኑን ሚኒስትሩን በመጥቀስ እንግሊዘኛው ካፒታል ጋዜጣ ዘግቧል ሂዝቦላ እስራኤልንና አሜሪካንን አስጠነቀቀ የሊባኖሱ ሂዝቦላ መሪ ሼክ ናይም ቃሲም በሰጡት መግለጫ በኢራን ላይ የሚሰነዘር ማንኛውም ጥቃት ያለ ምላሽ እንደማያልፍና ቡድናቸው ዝም ብሎ እንደማይመለከት በጽኑ አስጠንቅቀዋል የኢራኑን መንፈሳዊ መሪ አያቶላ አሊ ካሚሌል የመግደል ዛቻ ሂዝቦላ እንደማይታገስ ገልጸዋል የአንድም መሪ የመግደል ዛቻ በሚሊዮኖች ላይ የተሰነዘረ ዛቻ ነው ብለዋል አሜሪካና እስራኤል በሊባኖስ ጋዛ ሶሪያና ኢራን ላይ
የሚሰነዝሩትን ጫና የቀጠናውን የነጻነት እንቅስቃሴ ለማዳከም የታለመ የቅኝ ግዛት ፕሮጀክት ነው ሲሉ ወቅሰዋል። በእስራኤልና በአሜሪካ በኩል በኢራንና በሂዝቦላ ላይ በተናጠል ወይም በአንድ ጊዜ ጥቃት ለመሰንዘር እቅድ እንዳለ መረጃዎች እንደሚጠቁሙ ቃሲም ገልጸዋል። ሂዝቦላ በዚህ ግጭት ውስጥ ገለልተኛ ሆኖ እንደማይቆምና አስፈላጊ የመሰለውን እርምጃ የመውሰድ ሙሉ ስልጣን እንዳለው አስታውቋል። ሂዝቦላ በኢራን የሚደገፍና በመካከለኛው ምስራቅ ካሉ ወታደራዊ ኃይሎች መካከል ከፍተኛ አቅም እንዳለው የሚነገርለት ቡድን ነው። አሁን ላይ ያለው ውጥረት አሜሪካ ወደ ቀጠናው ግዙፍ የጦር መርከቦችን መላኳን ተከትሎ የመጣ እንደሆነ ነው የተነገረው። ጀግናው የፖሊስ ውሻ ዲኖ በግዳጅ ላይ ያለ ህይወቱ አለፈ። በፈረንሳይ ሜትስ ከተማ በተደረገ የእግር ኳስ ጨዋታ ወቅት በተቀሰቀሰ ረብሻ ዲኖ የተባለ የ5 ዓመት የፖሊስ ውሻ የሥራ ባልደረቦቹን ሲከላከል ህይወቱ ማለፉ ተሰማ። ባለፈው ምሽት በሊዮንና በሜትስ ደጋፊዎች መካከል ከፍተኛ ግጭት ተቀስቅሶ ነበር። ፖሊስ ረብሻውን ለማስቆም በወሰደው እርምጃ ላይ ዲኖ የተሰኘው የፖሊስ ውሻ የሰዎችን ህይወት ለማስጠበቅ ሲሞክር በደረሰው ጉዳት ህይወቱ አልፏል። ዲኖ እድሜው 5 ዓመት ሲሆን ከታህሳስ 2023 ጀምሮ በልዩ የውሻ ጥበቃ ክፍል ውስጥ ሲያገለግል ቆይቷል። እስከ መጨረሻው እስትንፋሱ ድረስ ባልደረቦቹን ጠብቋል ሲሉ የፈረንሳይ ፖሊስ አባላት ገልጸዋል። ይህ አሰቃቂ ክስተት በፈረንሳይ ፖሊስና በእንስሳት ወዳጆች ዘንድ ከፍተኛ ሐዘንን አስከትሏል። የትኛውም ሃይማኖት ጋር ብትሄዱ መንፈሳዊነት ላይ ዓለማዊ ቀላቅሎ የሚል ሃይማኖት የለም። ክሬሽኒስት ኢቮሉሽኒስት እያሉ ምዕራባውያን የሚቧጨቁበትን መሰረት ያደረገ ወይም ያን መሰረት ያደረጉበት መጽሐፍ አለ። እኚህ ሰው የካቶሊክ ቄስ ናቸው፣ ፖርቹጋላዊ ቄስ ናቸው። በሶሻል ሚዲያ ብዙ እንቅስቃሴ ያደርጋሉ። የባቢሎን የሆነ የባዕድ አምልኮና የጣዖት አምልኮን ከዕብራዊው ከነባሩ የአይሁድ እምነት ጋር ቀላቅሎ የተጻፈ መጽሐፍ ነው። አሁን እሷ እያለች ያለችው እማምንበት ነው ትላለች። አሁንም እቺ ሴት እኮ ግራ ተጋብታለች። እሷ ይሆናል ይመስለኛል ነው ብላ የምታወራው፣ ህዝቡን ደግሞ ግራ ታጋባለች። ከአዳም ጋር በተጣሉበት ጊዜ ሄዳ ከሰይጣን ጋር ትወጣና ከገነት ትወጣና ከዲያብሎስ ጋር ወይም ከሰይጣን ጋር ግንኙነት ፈጽማ ያንን የቃየል ልጆችን ወለደች። የተከበራችሁ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላማችሁ ይብዛልን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረጎትንም አይዘንጉ እንላለን። ጤና ይስጥልን።